በጣም ቀልደኛ ነሽ። እኔ እኮ በሁለቱም ሴሚስተር ከክፍል አንደኛ ነው የወጣሁት። እኔ ግን አምስተኛ ነው የወጣሁት። በቀጣይ ዓመት እንደማሻሽል እርግጠኛ ነኝ። ልክ ነሽ። የጨዋታ ሰዓቴ ከጥናት ሰዓቴ በልጦ ነበር። በጣም እኮ ተቀየርሽብኝ፣ ተለዋወጥሽብኝ፣ ሌላ ሰው ነው የመሰልሽኝ። እንዴ አንቺ ራሄል ነሽ ግን የእውነት አለሉ። ለምን ትስቁብኛላችሁ? ሉምባ አለባበሴን አልወደድኩም እንዴ? እናትሽ ካየችሽ አትቀቢም ነበር። አሁን ሶፍት ይሰጥሻል ሉምባ፣ አስለቀቂው። እኔም ጠርጥሬ ነበር። ወላጆች ለልጆች እንደዚህ የሚቀባባ ነገር አይፈቅዱም። ግን እኮ እናቴ ሁሌም ግብዣ ሲኖርባት እንደዚህ ተቀብታ ነው የምትሄደው። እንዴ ትልቅ ሰው ያደረገውን ሁሉ እኮ እኛ ማድረግ የለብንም። እንደዛ ነው እንዴ? ሉምባ አታየኝም እንዴ? እኔ እኮ አድጌያለሁ። ሉምባና ግብዣ አክሽን። ዛሬ ሉምባ እሱ ቤት ግብዣ ጠርቶኛል እና እሱ ቤት ሲሄድ ቆንጆ ሆኜ መሄድ ፈልጋለሁ። ከዛ በኋላ ደግሞ ሁሉም ጓደኞቼ ሳይል ዋው ራሄል በጣም ቆንጆ ነሽ እንዲሉኝ ይፈልጋለሁ። ሉምባ ጋር ለመሄድ እየተዘጋጀች ነው። ትልልቅ ሰዎች ወደ ግብዣ ሲሄዱ አንዳንድ ጊዜ እንደዚህ አይነት ሜካፖች እንደሚቀቡ አይታለች። ለሷ የተፈቀደ ይሁን ወይም ያልተፈቀደ ግን አላወቀችም። እንዲሁ ስላየች ብቻ እሷም የተመለከተችውን ማድረግ ፈልጋለች። ሉምባ ምን ይሆን? አንቺ ግን በጣም ቀልደኛ ነሽ። እኔ እኮ በሁለቱም ሴሚስተር ከክፍል አንደኛ ነው የወጣሁት። እኔ ግን አምስተኛ ነው የወጣሁት። በቀጣይ ዓመት እንደማሻሽል እርግጠኛ ነኝ። ልክ ነሽ። የጨዋታ ሰዓቴ ከጥናት ሰዓቴ በልጦ ነበር። ሉምባ በእንግድነት የመጡት ጎብኚዎቹን ብርቱካን፣ ሙዝ እያቀረበ እያስተናገዳቸው ነው። ጓደኞቹ ስለመጡ ደስ ብሎታል። ሉምባ ጓደኞቹ የሚያወሩትን ወሬ ሰምቷል። እውነታችሁን ነው። በሚቀጥለው የትምህርት ዘመን ጥሩ ውጤት ለማምጣት ሁላችንም አሁን ጠንክረን ማጥናት አለብን። አንተም እኮ ጥሩ ውጤት ያመጣው ሉምባ። አሁን በርግጥ ክረምት የረፍት ጊዜያችን ነው፣ ግን ቢሆንም መዘናጋት የለብንም። ጥሩ ውጤት ማምጣት አለብን አለ ሉምባ። እውነት ነው። በደንብ አጥንቼ ነው ጥሩ ውጤት ያመጣሁት። ዝም ብሎ አይገኝም። ቆይ ግን ምን ሆና ነው ራሄል አልመጣችም? እስካሁን ቆየች እኮ። አዎ ሉምባ ከተቀጣጠርንበት ሰዓት አርፍዳለች። ሃይ ጓደኞቼ። ሃይ ሉምባ። ሃይ። ስላረፈድኩ በጣም ይቅርታ። ሉምባ የራሄልን ሁኔታ አይቶ ደንግጧል። ማውራት አልቻለም። እጁን ከንፈሩ ላይ አድርጎ ይመለከታታል። ጓደኞቿም ግራ ተጋብተዋል። አንቺ ቆይ ማነሽ አንቺ? አለ ሉምባ። እኔ እኮ ራሄል ነኝ፣ አላወቀኝም እንዴ ሉምባ? ራሄል የኔ ጓደኛ እኮ የኔ ጓደኛ ራሄል እሷ ነው የምትይኝ? አለ ሉምባ ግራ ተጋብቶ። አዎ ሉምባ፣ ያንተ ዝግጅት ለመምጣት ቆንጆ ሆኜ እየተዘጋጀው ነበር። ሃና ሰላም፣ እንዴት ነኝ? አላማረብኝም እንዴ? ለምን ትስቁብኛላችሁ? ሉምባ አለባበሴን አልወደድኩም እንዴ? በጣም እኮ ተቀየርሽብኝ፣ ተለዋወጥሽብኝ፣ ሌላ ሰው ነው የመሰልሽኝ። እንዴ አንቺ ራሄል ነሽ ግን የእውነት? አለ ሉምባ። ግራ ገባኝ እኮ። እንደዚህ ስትሆኚ ቤተሰብ አይቶሻል? እሷን ቤት የለችም፣ ብታየኝም አይሆንም ትለኝ ነበር። እናትሽ ካየችሽ አትቀቢም ነበር። አሁን ሶፍት ይሰጥሻል ሉምባ፣ አስለቀቂው። እኔም ጠርጥሬ ነበር። ወላጆች ለልጆች እንደዚህ የሚቀባባ ነገር አይፈቅዱም። ግን እኮ እናቴ ሁሌም ግብዣ ሲኖርባት እንደዚህ ተቀብታ ነው የምትሄደው። እንዴ ትልቅ ሰው ያደረገውን ሁሉ እኮ እኛ ማድረግ የለብንም። እንደዛ ነው
እንዴ ሉምባ አታየኝም እንዴ? እኔ እኮ አድጌያለሁ። ኧረ እኔ አላደግሽም አላልኩም፣ ግን የከንፈር ቀለም ለመቀባት ኩል ለመቀባት ፊትሽን እንደዚህ ለማድረግ ገና ነሽ። ይሄ በእናንተ እድሜ አይፈቀድም፣ ቤተሰብም አይፈቅድም አለ ሉምባ። አሁን ያረግሽውን ነገር ለማድረግ ቢያንስ በትንሹ ከ18 ዓመት በላይ መሆን አለብሽ። ግን እኮ እኔ ሜካፕ እወዳለሁ፣ ግን 18 ዓመት በጣም ሩቅ ነው። አንቺ እኮ በጣም ቆንጆ ልጅ ነሽ፣ እንደዚህ አይነት ነገርም አያስፈልግሽም። በዛ ላይ ደግሞ አሁን በእድሜሽ እንደነ ሰላም ከኩዮቹሽ ጋር አብረሽ መጫወት፣ መሳቅ፣ በተፈጥሮ ባለሽ ውበት መኩራት ነው እንጂ ሌላ ነገር ማድረግ ገና ነው አለ ሉምባ። ሉምባ በጣም ደንግጧል። አልፈልግም። እኔ ስላማረብኝ ቀንታችሁ ነው። ኧረ እንደሱ አይባልም። ቀንተን አይደለም። ምክሬን የማትቀበኝ ከሆነ እውነት አዝንብሻለሁ። ሉምባ አሁን አዘንክብኝ እንዴ? እኔ እኮ አንተ ደስ እንዲል ብዬ ነበር። አዎ ራሄል፣ እኛ ልጆች ስለሆነን እንደዚያ ነገር ለኛ ይመከር። ራሱ እስካሁን ቁጭ ብለን አንቺን እየጠበቀን ምግብ ራሱ አልበላንም፣ ርቦናል። በጣም ይቅርታ። አዎ አንተ ልክ ነህ። እሺ አሁን መብላት እንችላለን። መጀመሪያ ግን እንኪ ሶፍትን ይሄ ፊትሽ ላይ የተለቀለቅሽውን ነገር በሙሉ አጥፊ። ከዛ በኋላ አብረን መብላት እንችላለን። ምን ላድርገው? አለ ሉምባ ሶፍት አውጥቶ እየሰጣት። ይሄ ባንቺ እድሜ ፊትሽ ላይ መቀባት የሌለብሽን ነገር በሙሉ ቶሎ በዚህ ሶፍት ጥርግ አድርገሽ አንሺው አለ ሉምባ። አየሽ፣ የትልልቅ ሰው የሚጠቀምበትን ነገር ሁሉ እኛ መጠቀም የለብንም። ካሁን በኋላም እንደዚህ እንደማታደርጊ ቃል እንድትገቢልኝ ይፈልጋለሁ። ቆዳሽ ይጎዳል፣ ፊትሽ ላይ መጥፎ ነገሮችም ሊወጡብሽ ይችላሉ። ያንቺ ቆዳ ለስላሴ ገና የልጅ ነው። ስለዚህ ይሄ ነገር መሆን የለበትም። ቃል ግቢልኝ ካሁን በኋላ እንደማታደርጊው አለ ሉምባ። ቃል ገባለሁ 18 ዓመት ሳይሞላኝ የእናቴን የመዋቢያ ቃል ነካም። በሉ አሁን ወደ ግብዣ እንሂድ። እንኳን ደህና መጣችሁ ጓደኞቼ። ይኸው ሙዝም አለ፣ ብርቱካንም አለ። ቤት ያፈራውን ተጋበዙልኝ። እኔም በደስታ እናንተን ጓደኞቼን አስተናግዳለሁ አለ ሉምባ። ሁላችሁም አክብራችሁኝ ጥሬን ተቀብላችሁ ቤቴ ስለመጣችሁ በእውነት ከልብ ነው የማመሰግነው። ደስ ብሎኛል። በጣም ነው የምወዳችሁ ጓደኞቼ። ሉምባ ከጓደኞቹ ጋር ጥሩ ጊዜ አሳለፈ። ትልቅ ሰው አደረገው ብለው ሁሉን ነገር ማድረግ እንደሌለባቸውም ትልቅ ትምህርት አስተማራቸው። በተለይ ፊታቸውን፣ ቆዳቸውን መንከባከብ እንዳለባቸውና በዚህ እድሜያቸው ተፈጥሮ በሰጠቻቸው ውበት መመካትና መኩራት እንዳለባቸው ሉምባ እያጫወተ ነገራቸው። አዎ ለጓደኛ ጥሩ ጊዜ አሳልፈናል። ጥሩ ግብዣ ነበር ሉምባ፣ እናመሰግናለን። ለተጨማሪ ቪዲዮ ሰብስክራይብ ያድርጉ። ይህን